ሰላም እንደምን ሰንብታችኋል ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ ቲክቶክ ሰሎሞን በኢቢኤስ የስድስተኛው ሲዝን የመጀመሪያ ፕሮግራም ዛሬ ይጀምራል እንግዲህ የተወሰነ ቆይታ ረፍት ከወሰድኩ በኋላ በአዲስ ሲዝን ተመልሻለሁኝ እንግዲህ ሲዝን 6 ወይም ደግሞ የስድስተኛው ሲዝን ከዚህ በፊት እንደነበሩት ሁሉ ብዙዎቻችሁን የሚያስተምር ያዝናና ደግሞ አዳዲስ ነገሮችን የሚያስጨብጥ ቁም ነገር የሚሰጥ ፕሮግራም እንደሚሆን ተስፋ አደርጋለሁኝ የመጀመሪያውን ፕሮግራሜን እንግዲህ እንድትከታተሉ ጋብዛችኋለሁ የሲዝን 6ን እንግዲህ ትንሽ ለየት ለማድረግ አትሊስት የመጀመሪያውን ፕሮግራም ብዙ ተመልካቾች እንዲዳሰስ የሚፈልጉት ቶፒክ ምንድነው ብዬ አሰብኩና እስቲ የተመልካቾች ምርጫ የሚሆንን ቶፒክ በመጀመሪያው ፕሮግራም ላይ እስቲ ሽፋን ልስጥ በሚል እንግዲህ ተነስቼ ያው ፌስቡክ ላይ ባለኝ ኦፊሻል ፔጅ ላይ ጥያቄውን አቀረብኩ አን የመጀመሪያው የስድስተኛው ሲዝን ፕሮግራም ላይ ምን ትፈልጋላችሁ ብዬ ወደ 323 ኮሜንት እንግዲህ ይሄን ልቀርጽ እስከገባውበት ጊዜ ድረስ ነበሩና በዛ ውስጥ ምን ያህል ሰው ተደጋጋሚ የሆነ ቶፒክን ጠይቋል ብዬ እንግዲህ እነሱን እያንዳንዱን ኮሜንቶች አንብቤ ነበር ማለት ነው ብዙዎቹ የተጠየቁት በርግጥ ከዚህ በፊት የሽፋን የሰጠኋቸው ፕሮግራሞች ናቸው ስለ ሃከርስ ስለ ሳተላይት ስለ ሚሊተሪ ቴክኖሎጂ ስለ ስማርትፎኖች ስለ ስፔስ ስለ 3D ፕሪንቲንግ ስለ ሙቪ ቴክኖሎጂ እንዲሁም ደግሞ ስለ ድሮኖች ወይም አቪዬሽን ኢንዱስትሪ ስለ ሜዲካል ቴክኖሎጂ እና እንዲሁም ስለ ሮቦቲክስ እነዚህ ጥያቄዎች ተጠይቀው ነበር እነዚህን ብዙዎቹን ከዚህ በፊት በነበሩ ፕሮግራሞች ላይ ሽፋን ሰጥቻቸዋለሁ ወደፊት ደግሞ በሌላ አይነት እይታ ደግሞ እንደገና መለስባቸዋለሁ ከዛ ደግሞ በተጨማሪ በጣም ፖፑላር የሆኑ ሪኩዌስቶች ነበሩ በእነዚህ ኮሜንቶች ውስጥ ከነዚህ ውስጥ ብዙ ሰው የጠየቀው ስለ UFOs ወይም ደግሞ ስንጠራው UFOs ብለን የምንጠራቸው እንዲሁም ደግሞ ስለ ቤርሙዳ ትራያንግል እስቲ ስለሱ ማወቅ እንፈልጋለን የሚለው በጣም ብዙ ኮሜንት ላይ ተቀምጦ ስላገኘሁት ለዛሬ እንግዲህ እነሱን ነው ከቨር ማደርገው ማለት ነው ከዚህ በተጨማሪ ግን ስለ አርቲፊሻል ኢንተለጀንስ ስለ ኮምፒውተር ፕሮግራሚንግ ላንጉዌጅ ስለ ናኖ ቴክኖሎጂ ስለ መሪን ቴክኖሎጂ እና ስለ ማርስ ማወቅ እንፈልጋለን የሚሉ ብዙ ጥያቄዎች መጥተዋል እንግዲህ እነዚህ ደግሞ ቶፒኮች ወደፊት እንደሚመች ደግሞ ከቨር ለማድረግ እንግዲህ ሙከራ አደርጋለሁ ማለት ነው ስለ ማርስ በርግጥ ምናልባትም ከዚህ በፊት በጣም ብዙዎቻችሁ የወደዳችሁት እንግዳዬ የነበረው የናሳ ስፔስ ሳይንቲስት እና በከፍተኛ ስልጣን ላይ በዛው እያገለገለ የሚገኘው የዶክተር ብሩክ ላቀውን ከተቻለ በዚህ ሲዝን ላይ ስቱዲዮ ደግሞ ጋብዤው አጠር ያለ ቆይታ ከሱ ጋር አደርጋለሁ ማርስን ብቻ በተመለከተ በተለይም ደግሞ ብዙዎቻችሁ ልታውቁ እንደምትችሉት በ2030 በአውሮፓውያን አቆጣጠር እንግዲህ ወደ ማርስ ሰውን ይዞ የመሄድ ጉዞ እንቅስቃሴ እየተደረገ ነው ያለው ስለሱ እንግዲህ ከሱ በላይ ቀረብ ብሎ ያለው ሁኔታ የሚያውቅ የለምና እሱን ወደዚህ ጋብዤ ለማጫወት ሙከራ አደርጋለሁ ማለት ነው እንግዲህ ወደ ዛሬው ፕሮግራም ስንመለስ እንግዲህ የብዙዎቻችሁ ጥያቄ ነው ይሄ ብዙ ማላሰብኩበት ነበረ ከናንተ ስለመጣ ያው ቃል ስለገባው የመጀመሪያ ሲዝን ላይ የመጀመሪያው ኤፒሶድ ላይ የስድስተኛው ሲዝን የናንተን ጥያቄ ነው ማስተናግደው ብዬ ቃል ስለገባው ብዙ ጥያቄውም ደግሞ ሆኖ ያገኘሁት ስለ UFOs እና ስለ ቤርሙዳ ትራያንግል ስለሆነ እንግዲህ እሱን እንዳስሳለን ማለት ነው ታሪካዊ አመጣጡን እና አንዳንድ ክስተቶችን እና እንግዲህ ከብዙ ጥናቶች አኳያ የእውነት ነው የእውነት አይደለም የሚለውን ነገር እንግዲህ ለመዳሰስ እንሞክራለን ማለት ነው እንግዲህ በጣም እንግዲህ ስለ UFOs በጣም ረጅም አመታት ሲወራ የቆየ ነገር ነው በተለይ በቀዝቃዛው ጦርነት ጊዜ ከሁለተኛ ዓለም ጦርነት በፊት አካባቢ ላይ በጣም ትልቅ ሽፋን ተይዞ የሚወራ ነገር ነበር እንግዲህ ነጮቹ ምን ይሉታል እንደዚህ አይነቶቹን ነገሮች ኮንስፒረሲ ቲዮሪ ይባላል ይሄ ምን ማለት ነው በሚስጥራዊ በሆነ ነገር አንድ ኢንፍሉዌንሻል ወይ ደግሞ ትልቅ ተጽዕኖ ማምጣት የሚችል ድርጅት መንግስት ሊሆን ይችላል ሚስጥር ተቋም ሊሆን ይችላል የሚያደርገውን ነገር ሲደብቅ እንደማለት ነው እንግዲህና በዚህ ዙሪያም ብዙ መላምቶች ተሰንዝረዋል ማለት ነው እና ሰዎች ይሄን የሚሉበት ምክንያት በተለይ ኮንስፒረሲ ቲዮሪስቶች ይሄን የሚሉበት ምክንያት UFOs የሉም ወይም ደግሞ አይደሉም የሚለው መንግስት ነው አውቆ ነው ምክንያቱም ሰው ይሄ ነገር የእውነት እንዳሉ ቢታወቅ በርግጥም ይሄ ነገር አናውንስ ቢደረግ ወይም ቢነገር የሰው ህዝብ ዓለም ላይ ያለው ህዝብ ይሄንን ነገር ምንድነው ይሄንን እውነታ የመሸከም ብቃት አይኖርም በጣም ፓኒክ ይኖራል ፍርሃት ይኖራል ከሚል አንፃር ነው ብለው የሚገምቱ ሰዎች አሉ ማለት ነው አንዳንዶቹም ደግሞ ሳይንቲስቶችም ይሄንንም ደግሞ ጥናት ያደረጉት ደግሞ ይሄ ክስተት የእውነት አይደለም ብለው ደግሞ ምክንያታቸውን የሚሰጡበትም ሁኔታ ነው ያለው እንግዲህ UFO እንግዲህ የሚለው ምህጻረ ቃል ሲሆን ብዙዎቻችሁ እንደምታውቁት undefined flying objects ወይም ደግሞ ያልታወቁ በራሪ ነገሮችን ለማለት ምክንያቱም እነዚህ ነገሮች ብዙ ሰዎች ሲሉ አየን ብለው የሚናገሩት በአየር ላይ የተለያየ ቅርጽ ያላቸው ዲስክ የሚመስል ወይ ደግሞ የተለያየ ቅርጽ ያለው መጥቶ ድምጽ ሳይኖረው መጥቶ እዚህ የምድራችን ላይ ያለውን ነገር አይቶ በጣም በከፍተኛ ፍጥነት ደግሞ የሚሰወር አይነት ኦብጀክቶች ስለሆኑ ይሄው ስም ተሰጥቷቸዋል ማለት ነው UFO undefined flying objects
እንግዲህ እንዳልኳችሁ እነዚህ ዩኤፍኦዎችን አይተናል የሚሉ ሰዎች በአይናችን አይተናል፣ በፎቶአችን አንስተናል፣ በካሜራችን ይዘናል፣ በቪዲዮ ቀርጸናል የሚሉ ሪፖርቶች ሲዘገቡ 50 60 70 ዓመት ያህል እንግዲህ ሆኖታል ማለት ነው። ከዚህም የተነሳ ሆሊውድ እና የሙቪ ኢንዱስትሪው በዚህ ጉዳይ በጣም ፋሲኔትድ ደግሞ የተመሰጡ ይመስላሉ። በዩኤፍኦስ እና በእንደዚህ አይነት መሰል ነገሮች በኤሊየንስ ዙሪያ ማአት በጣም ብዙ ሙቪዎች ተሰርተዋል እና ሙቪዎቹ ናቸው እንዲሁም በብዙ ሰዎች ጭንቅላት ውስጥ የእውነት እስኪመስል ድረስ ያንን ቅርጽ ምስል በውስጣችን ያስቀመጡብን ማለት ነው። ከዚህም በተጨማሪ ብዙ ሳይንስ ፊክሽኖች፣ መጽሐፎች በእነዚሁ በዩኤፍኦስ እና በኤሊየንስ ዙሪያ ተጽፈዋል፣ ተሰርተዋል ማለት ነው። ከዚህም ባለፈ እንዲሁም በቴክኖሎጂ ዙሪያ ደግሞ የዩኤፍኦስ መኖር መታየት የሚለው ነገር ልክ ሁለተኛው ጦርነት ካለቀ በኋላ የሮኬት ሻትል ወይም ደግሞ የሮኬት ላውንቸር እንዲሰራ ኢንስፓየር ያደረጉት ዩኤፍኦዎች መሆናቸውም እንግዲህ አንዳንድ ታሪኮች ይዘግባሉ። እነሱ መታየታቸው እነሱን የሚመስል ወይም እነሱን ለማመሳሰል ከነሱ ጋር አቻ ለመሆን የሰው ልጆች እንግዲህ ሙከራ በማድረግ የሮኬት ላውንችን መስራት ችለዋል ማለት ነው። የመጀመሪያው በታሪክ ተመዝግቦ የሚታወቀው የዩኤፍኦ ሳይቲንግ ወይም እይታ ምስክርነት የተሰጠው ኬኔት አርላንድ የሚባል በዋሽንግተን ውስጥ የሚኖር ኢንቨስተርና ባለሀብት በ1947 ዓ.ም ትንሽ አውሮፕላኔን እያበረርኩ በሚሄድበት ጊዜ እነዚህን ስሞል ፍላይንግ ኦብጀክትስ አይቻለሁኝ በአየር ላይ ብሎ የተናገረበት ሁኔታ ነው በመጀመሪያ በታሪክ ላይ ተጽፎ የሚገኘው ማለት ነው። ከዚያ በኋላ ደግሞ ይሄው ነገር ቀጥሎ በአመቱ በ1948 ዓ.ም የአሜሪካ አየር ኃይል ወይም ዩኤስ ኤር ፎርስ ይሄን ኢንቨስቲጌሽን መጀመር እንዳለበት ይፋ አድርጎ ፕሮጀክት ሳይን በሚል ስም ይሄን ዩኤፍኦዎችን የሚመረምር ተቋም አቋቁሞ ነበር ማለት ነው። እና ይሄው ምርመራ በሚካሄድበት ጊዜ የመጀመሪያው መላምት የነበረው በዚሁ በፕሮጀክት ሳይን ተቋም በጣም ሶፊስቲኬትድ የሆኑ የራሻ የኤርክራፍቶች ናቸው፣ የዋርፌር ኤርክራፍቶች ናቸው እንጂ ግዑዝ ነገር ከሌላ ቦታ መጥቶ አይደለም የሚለውን የመጀመሪያ መላምት ሰንዝረው ነበር። በዛው ሰሞን ደግሞ የነበሩ ሪሰርቸሮች እና እንደዚህ ሳይንቲስቶች ደግሞ ሰጀስት ያደረጉት ነገር ምንድነው እነዚህ አንዲፋይንድ ፍላይንግ ኦብጀክትስ በመታየታቸው ከዚህ ከኛ ዓለም ከኛ ሶላር ሲስተም ከኛ ምናልባት ጋላክሲ ሲስተም ከሚልኪ ዌይ ውጪ ደግሞ በሌላ ጋላክሲ ውስጥ ደግሞ የሚኖሩ ልዩ ፍጥሮች እንዳሉ ወይም ደግሞ በተርሙ ኤክስትራተረስትሪያል ቢንግስ እንዳሉ አመላካች ነው ሲሉ ተናገሩ ማለት ነው። ይሄውም ተርም ኤክስትራተረስትሪያል ሃይፖቴሲስ ወይም ኢቲኤች ተብሎ በእነዚሁ ተመራማሪዎች ተሰይሞ ነበር ማለት ነው። ይሄ ምን ማለት ነው? ግዑዝ ፍጥሮች አሉ ብሎ የሚያስብ መላምት እንደማለት ነው። ይሄው እንግዲህ በዩኤስ ኤር ፎርስ የተጀመረው የፕሮጀክት ሳይን የተባለው የምርምር ተቋም ዩኤፍኦዎችን ለማጥናት የተቋቋመው በአዲስ ደግሞ በጣም ነገሩ ኢንቴንሲፋይ ወይ ደግሞ እየጨመረ ስለሄደ በተሻሻለ ፕሮጀክት ግረጅ በሚሰኝ ደግሞ አዲስ ፕሮጀክት በዚህ በአሜሪካ መንግስት አማካኝነት የሚስጥራዊ ፕሮጀክት በ1952 ተተክቶ ነበር ማለት ነው። ይሄው ምርምር አሁንም ቀጥሎ በጣም ብዙ ግኝቶቹም ወይም ደግሞ እነዚህ ነገሮች የሚያጠናው ነገር በጣም በሚስጥር ተይዞ ሌላ ፕሮጀክት ነው እንደገና ስም አዲስ ተሰጥቶት ፕሮጀክት ብሉ ቡክ በሚል ለረጅም ጊዜ ዩኤፍኦዎችን ሲያጠና የነበረ ተቋም ይሄው በዚሁ ፕሮጀክት ስም የሚጠራው ነበረ እና ይሄው ምርምር ለህዝብ ይፋ በማይደረግበት ሁኔታ ሆኖ በሚስጥር ሲያዝ ቆይቶ ነበር ማለት ነው። እንግዲህ ይሄው ነገር ከ1952 እስከ 1969 ዓ.ም ድረስ ለረጅም ዓመታት ፕሮጀክት ብሉ ቡክ በሚል ስም በጣም የተለያዩ ምስክርነቶችን እይታዎችን አየን ብለው የሚናገሩትን ሰዎችን የነሱን ሪፖርት መዝግቦ ወደ 12000 ያህል ዩኤፍኦዎችን አይተናል የሚሉ ሰዎች ወይ በፒክቸር አስደግፈው በቪዲዮ አስደግፈው ወይ ደግሞ የአይን እማኝ ምስክርነታቸውን የሰጡትን በሙሉ በመመዝገብ ያንን ደግሞ አናላይዝ ወይም ደግሞ ሲያጤን ቆይቷል ማለት ነው። እና በሁለት አይነት መንገድ ነው ይሄ እንግዲህ የጥናቱን ውጤት ይፋ ያደረገው ሙሉውን ነገር ሳይናገሩ ማለት ብዙም በሚስጥር ተጠብቀው የመጀመሪያው አይደንቲፋይድ ብለው ወይ ደግሞ የሚታወቅ ነገር ብለው የለዩት ሲሆን ሰዎች ያዩት ነገር ሌሎች ነገሮች ከሂውመን ካዝ ወይም ደግሞ ከሌላ ተፈጥሯዊ ክስተት የተነሳ የሚፈጠሩ ብርሃኖች ወይም ኦብጀክት መሰል ምስሎች በአየር ላይ ሊታዩ ይችላሉ ብለው በማለት እነዚህ አይደንቲፋይድ ናቸው እንጂ በእርግጥ ዩኤፍኦ ከሌላ ቦታ የመጡ ሆነው አይደለም ብለው ሲሉ ሁለተኛውን ደግሞ ግሩፕ የጥናቱ ውጤታቸው ላይ unidentified like UFO የሚባለው unidentified የሚለው ቃል ማለት ነው ሊሆን ይችላል ብለው ያንን ግን ያልታወቀ ነገር ሊሆን ይችላል የታየው ብለው ያሉትን ነገር ግን 6% ብቻ እውነት ሊሆን ይችላል ብለው የሰጡት ሁኔታ ነበር የሚገኘው በዚህ ምርምር ላይ ማለት ነው።
ስለዚህ 6% እንግዲህ ሰው ከመሰከረው ከዛ ከ12000 ምስክርነቶች ውስጥ 6% ብቻ ነው ምናልባት ያልታወቁ ነገሮች በእርግጥም ይሆናል የታዩት በማለት የዩኤፍኦ ጉዳይ በጣም ከወሬና በጣም ትክክለኛ ትኩረት ከመሰጠት ዲስትራክትድ እንዲሆን ተደርጎ ነበር ማለት ነው። ይሄው ደግሞ እነዚሁ ሰዎች ተጠራጣሪ ሰዎች ወይም ደግሞ ኮንስፒረሲ ቲዮሪስቶች ያው ይሄን ያደረገው መንግስት አውቆ ነው ምክንያቱም በእርግጥ ስላሉ ነገር ግን የህዝቡን አቴንሽን ከነሱ ላይ ለመውሰድና ሰውን እንዳይደናገጥ ለማድረግ ነው ብለው አሁንም የሚከራከሩበት ሁኔታ ነው ያለው ማለት ነው። ይሄው እንግዲህ የዚህ ጉዳይ የዩኤፍኦስ ጉዳይ በጣም አወዛጋቢና ብዙ ችግርም ወይ ነው ሰዎች ስነቦና ላይ ሊፈጥር የሚችለው ነገር ከፍተኛ በመሆኑ በመንግስታት ላይ የሚፈጥረው ነገር በሲአይኤ ሁሉ እጅ የተያዘም ጉዳይ ሆኖ የቆየበት ሁኔታ ነው ያለው ማለት ነው። በሴንትራል ኢንተለጀንስ ኤጀንሲ ወይም ሲአይኤ የሚባለው የአሜሪካ የስለላ ድርጅት ይሄንኑ ጉዳይ ደግሞ በሚስጥር ይዞ ምርመራውን እንደቀጠለ የሚታይበት ሁኔታ ነው የነበረው ማለት ነው። ይሄው የሲአይኤ ደግሞ ድርጅት በዚሁ በዩኤፍኦ ምርምር ላይ ገብቶ ብዙ ሳይንቲስቶችን የስፔስ ሳይንቲስቶችን የፊዚሲስቶችን እና በጣም ሌሎች የተለያዩ ራኬት ባለሙያዎችን በሙሉ በማቀናበር በሚስጥር ይሄንኑ ሪሰርች ቀጥሎ በጣም ለረጅም ጊዜ ዶክመንቱን ይዘው የተወሰነው ፓርት ከሪሰርች ውስጥ ማለት የተወሰነው ፓርት ብቻ ምንድነው እዚህ ሀገር በመንግስት ውስጥ ያሉ መረጃዎች ክላሲፋይድ እና አንክላሲፋይድ ይባላሉ። ክላሲፋይድ ከሆነ በጣም ከፍተኛ የሆነ ሚስጥር ያለው ህዝቡ ተራ የሆነው ህዝብ እንዳያውቅ በሚደረግ ሁኔታ ታፕ የሆኑ ኦፊሻሎች ብቻ ሚስጥርን መጠበቅ የሚችል ብቃት ያላቸው ሰዎች ብቻ የሚያውቁት መረጃ ሲሆን አንክላሲፋይድ የሚባለው ደግሞ ያ ሚስጥሮቹ ከላዩ ላይ ወጥተው ሰው ያውቅ ችግር የለውም የሚባለው ፓርት ብቻ የሚለቀቅበት የዶክመንት ሪሊዝ አጠራር ነውና በጣም ብዙዎቹ መረጃዎች ደብቆ ሲአይኤ በ1979 ዓ.ም የተወሰኑትን መረጃዎች ስለ ዩኤፍኦ የተሰሩትን ምርምሮች ማለት ነው አንክላሲፋይድ አድርጎ ለህዝቡ የተወሰነው መረጃ ሰጥቶ ነው ያለውና በዛ በተለቀቁት መረጃዎች ውስጥ ብዙ ነገር መረጃው ምንድነው ዩኤፍኦ የሚባለው ነገር ኮንክሉሲቭሊ ወይ እርግጠኛ በሆነ መንገድ አሉ ብሎ መናገር አይቻልም ወይም ደግሞ የሉም ወደሚለው ጽንፍ የሄደበት ሁኔታ ነው ያለው ማለት ነው ያ ሪፖርት። ከዚህም በተጨማሪ በወቅቱ የነበሩ በጣም ታላላቅ ከሚባሉ ሳይንቲስቶች መካከል ወደ 37 የሚያሉ የታወቁ የአሜሪካን ሀገር ውስጥ የሚገኙ ሳይንቲስቶች ስለዚህ ስለ ዩኤፍኦ ሆነ ሪፖርቱን አቅርበው ነበር። ከዛ ውስጥ በጣም 59 ያህል ዩኤፍኦ ታይተዋል ተብሎ ምስክርነት የተሰጡትን 59 ያህሎቹን ዋና የሚሏቸውን የዩኤፍኦ ሳይቲንግ ወይ ደግሞ የዩኤፍኦ እይታዎችን በጣም በዲቴል በማድረግ ጽፈው አውጥተው ነበር። ያም መረጃ አሁንም ኮንክሉሲቭሊ ወይ ደግሞ እርግጠኛ በሆነ መንገድ ዩኤፍኦዎች አሉ ወይ ደግሞ በዚህ ምድር ላይ መጥተው ታይተዋል የሚለውን እርግጠኛ ሆኖ መናገር አልቻለም ነበር። ዙሪያውን ያለውን ሃይፖቴሲስ እና ኦፒኒየን ነበር የሰጡት ማለት ነው። ስለዚህ አሁንም ኖ ኤቪደንስ ወይ ደግሞ ምንም መረጃ የለም ዩኤፍኦስ ወይ ደግሞ አንዲፋይንድ ፍላይንግ ኦብጀክት ከሌላ ዓለም ክፍል ኤክስትራቴሬስትሪያል ከሚባለው ወይም ከሌላ ጋላክሲ ልዩ በሆኑ ፍጥሮች ወይ ደግሞ በተፈጥሮ ኤሊየንስ በመንላቸው ተይዘው ኦፕሬት የተደረጉ ወደዚህ ምድር መጥተው ስለላ ያርጋሉ ወይ ደግሞ ምድርን ሰዎች ልጆችን ያያሉ የሚለው ነገር ለመናገር ምንም መረጃ የለም የሚል ድምዳሜ ላይ የተደረሰው የነዚሁ የሳይንቲስቶች ደግሞ ሪፖርት ማለት ነው። ስለዚህ ይሄ ሁሉ እንግዲህ የዩኤፍኦዎችን የሉም የሚለውን ነገር አጉልቶ ማሳየት ወደ 1969 ዓ.ም ላይ በአውሮፓውያን አቆጣጠር ይሄው ቅድም ብያላችሁ የነበረው ትልቅ ፕሮጀክት ዩኤፍኦዎችን የሚመረምር የሚያጠናው ፕሮጀክት ብሉ ቡክ በ1969 በቃ ሚሽኑን እንዲያቆም ተደርጓል ማለት ነው በመንግስት። ይሄ ሁሉ ሆኖ እያለ ግን አሁንም ተጠራጣሪዎች 6% ቻንስ አለ ይላል መረጃው ወይም ምርምሩ የሚሉ ደግሞ ሰዎች 6% ውስጥ እውነት ሊሆን ይችላል ብለው በማሰብ እንግዲህ በግላቸው ሳይንቲስቶችም ሌሎችን ተመራማሪዎች ወይንም በዚህ ጉዳይ ላይ ኪዩሪየስ የሆኑ ወይ በጣም ጉጉቱ ያደረባቸው ሰዎች ሙከራቸውን ቀጥለዋል። ከነዚህ ውስጥም አንዱ ደግሞ የተወሰኑ የሳይንቲስቶች ስብስብ ሴንተር ፎር ዩኤፍኦ ስተዲስ ወይ ደግሞ CUFOs የሚባልን እንግዲህ የሪሰርች ተቋም አቋቁሞ ምርምራቸውን ወይም ኢንቨስቲጌሽናቸውን ቀጥለዋል ማለት ነው። ከዚህም በተጨማሪ ነው በዩኤፍኦ ዙሪያ በካናዳ ውስጥ የሚገኝ ደግሞ ሌላ ትልቅ ተቋም ዩኤፍኦዎችን በመመርመር ደግሞ ሌላ ሁለተኛውን ትልቅ ስፍራ ይይዛል። ይሄው ድርጅትም እስከ 1960ዎቹ ድረስ ብዙ የሆነ በዩኤፍኦ ዙሪያ ያሉ ምስክርነቶችን የዩኤፍኦ ሳይቲንግ እና መረጃዎችን አሰባስቦ አርካይቭ አድርጎ ፋይል አድርጎ አስቀምጠዋል ማለት ነው። ወደ 750 ያህል ዩኤፍኦዎችን አይተናል የሚሉ የሰዎችን ምስክርነት ከፎቶ የቪዲዮ የአይን እማኝነትን የመረመረበት ሁኔታ ነው ያለው ማለት ነው የካናዳው ሪፖርት ደግሞ። ከዚህም በተጨማሪ በተለያዩ የዓለም ዙሪያዎችም የተወሰኑ መረጃዎች ወይ ደግሞ ሪሰርቾች ተሰርተዋል በዚሁ ጉዳይ በእንግሊዝ ሀገር፣ በስዊድን፣ በዴንማርክ፣ በአውስትራሊያ እና በግሪክም እንደዚሁ የዩኤፍኦ እይታዎች ታይተዋል በሚል ከዚሁ ጋር በተያያዘ የተወሰኑ ሪሰርቾች ተሰርተዋል ማለት ነው በወቅቱ።
እንግዲህ እነዚህ ሁሉ ነገሮች እንግዲህ አሁንም ሰዎች አይተናል ሰዎች በካሜራችን ላይ ይዘናል የሚሏቸውን ነገሮች ላይ ብቻ በተመሰረተ ሁኔታ ነው እንግዲህ ዩኤፍኦዎች ሊኖሩ ይችላሉ መተውኛን ይያዩ ሊሆን ይችላል የሚለው ነገር ያለው እንግዲህ እስቲ በእነዚህ ሁሉ አመቶች ውስጥ 10 ያህል ደግሞ በጣም ሲግኒፊካንት ወይ ደግሞ በጣም የጎላ የሚመስል የዩኤፍኦ እይታ እንግዲህ ተመስክረዋል ወይ ነው ታይቷል የሚባሉትን 10ዎችን ቶሎ አስቃኛቸዋለሁ ማለት ነው ከ10 ጀምርና ወደ አንደኛው ቀጥላለሁ በ10ኛ ደረጃ ላይ የሚገኘው የዩኤስ ፋይተርስ በ1957 ዓ.ም አውሮፕላኖቻቸውን እያበረሩ ያሉ አየን ብለው የመሰከሩት የዩኤስ ኤር ፎርስ ፓይለቶች ምስክርነት ነው እነሱ ምንድነው ያሉት አውሮፕላናችን እያበረርን ባለንበት ጊዜ ለ700 ማይል ያህል ወይ ለ2 ሰዓት ያህል ከአውሮፕላናችን ጀርባ በጣም ለየት ያለ ቅርጽ ያለው ኦብጀክት ሲከተሉን ነበረ ብለው ነው የተናገሩት ከ2 ሰዓት ከተከተሏቸው በኋላ ዲስፒር እንዳደረጉ ነው እነዚህ ፓይለቶች ምስክርነታቸውን የሰጡት ማለት ነው በ9ኛ ደረጃ ላይ ደግሞ በቤልጂየም ውስጥ የታየው የዩኤፍኦ ክስተት ነው ይሄውም ደግሞ የትራያንግል ዌቭ የሚመስል ቅርጽ ያለውና መብራቶች ያሉት በቤልጂየም ከተማ ላይ ሆቨር ሲያደርግ ወይም ሲንሳፈፍ ታይቷል ነው የተባለው ይሄ የሆነው ከ1989 እስከ 1990 ባለው አመት ውስጥ በአንድ አመት ጊዜ ውስጥ ነው ይሄው ስትሬንጅ የሆነ በጣም ግዑዝ የሆነ የትራያንግል ቅርጽ ያለው ነገር መብራት አለው እና ሲንቀሳቀስ ታይቷል ሲንሳፈፍ ታይቷል ይሄው ነገር ደግሞ እንዲሁም የኔቶን የፋይተር ጀቶች ወደ ኦብጀክቱ ልከው ዲስማንትል ለማድረግ ወይ አታክ ለማድረግ የተሞከረበት ሁኔታ ሁሉ ነበረ ያን ለማድረግ የፋይተር ጀቶቹ በሚሄዱ ጊዜ ኦብጀክቱ ዲስፒር አድርጓል በማይታይበት ሁኔታ ሆኖ ተገኝቷል ማለት ነው በ8ኛ ደረጃ ላይ ደግሞ ኪንሮስ የሚባል ኤርቤዝ አለ የአሜሪካ ኤርቤዝ እዚሁ በአሜሪካ ነገር ውስጥ በ1953 የተከሰተው ክስተት ነው እዛ ያ ኤርቤዝ ራዳር ዲቴክሽን አለው አዳዲስ ኦብጀክቶች ከአውሮፕላን ሌላ ነገሮች ሲመጡ ዲቴክት ማድረግ የሚቻልበት ቴክኖሎጂ ነው ራዳር ቴክኖሎጂ እና ያ ራዳር ከአውሮፕላን ወይ ከሚታወቁ ኦብጀክቶች ሌላ አይነት ሲግናል ፒክ አረጋ ስለያዘ ያ ነገር ምንድነው ብለው ያንን ነገር ሞር ኢንቨስቲጌት ለማድረግ ፓይለት እና ትንሽ የጦር አውሮፕላን ይዘው ያ ዲቴክት ተደረገበት የአየር ክፍል በሚሄድ ልከው ነበር አንድ ፓይለት ያ ፓይለት ከነ አውሮፕላኑ ዲስፒር አድርገዋል ተብሎ ነው እንግዲህ ታሪክ ላይ ተጽፎ የሚገኘው ማለት ነው ይሄ ሌላኛው ክስተት በ7ኛ ደረጃ ላይ ደግሞ የዩኤፍኦ ሳይቲንግ በሳሌም በሚባል ከተማ በማሳቹሴትስ ስቴት ውስጥ በ1952 የታየበት ክስተት ነው ያለው ይሄም የዩኤስ ኮስት ጋርድ የሚሊተሪ ክፍል ነው አንደኛው የሚሊተሪ ክፍል ነው ይሄ ኦፊሰሮች ናቸው በሚሽን ላይ ያሉ ይሄንን ነገር አይተናል በጣም ብሪሊያንት የሆነ ላይት በሰማይ ላይ አይተን ከተወሰነ ጊዜ በኋላ ዲስፒር አድርጓል ብለው የተናገሩበት ሁኔታ ነው ያለው በ6ኛ ደረጃ ላይ ደግሞ በማክሚኒቪል በሚባል ከተማ ውስጥ የዩኤፍኦ እይታ በ1950 ታይቶ ነበር ይሄውም አንዲት ፋርመር ገበሬ ሴት ራቢቶቿን ወይ ጥንቸሎቿን ምግብ በምትመግብበት ጊዜ በዛው አጋጣሚ ላይ በጣም ኦብጀክት ሜታሊክ የሆነ ሉክ ያለው ዲስክ የሚመስል ቅርጽ ያለው ከእርሻዋ በላይ ላይ እየተንሳፈፈ እንዳየች ነው የመሰከረችው ሮጣ ገብታም ለባሏ ስትነግር ባሏ ደግሞ ካሜራ ይዞ ወጥቶ ያንን ዲስክ የሚመስል ግዑዝ ፍጥር ፎቶ አንስቶ እንግዲህ ለዚሁ ለሪሰርች ድርጅት አቅርብ ያለው ነው የሚለው ማለት ነው በ5ኛ ደረጃ ላይ ደግሞ ያለው የዩኤፍኦ ሳይቲንግ በኦማሃ በሚባለው ከተማ በኔብራስካ ውስጥ በ1965 ዓ.ም ነው ይሄውም ደግሞ አንድ ፒክቸር ያው በፒክቸር ካፕቸር ተደርጓል በከተማው ላይ ረጅም የሆነ የላይት ምስል በጣም በፍጥነት ሲያቋርጥ ነው የሚታየው ከዛ በኋላ ወዲያው ዲስፒር ያደረገውና በጣም ይሄ ነገር ግዑዝ ስለሆነ ዩኤፍኦስ ሊሆኑ ይችላሉ የሚለው መላምት ተሰንዝሯል ማለት ነው በ4ኛ ደረጃ ላይ ደግሞ በቴክሳስ ውስጥ በ1951 ዓ.ም የታየው እንደዚሁ ዩኤፍኦ የሚመስል ክስተት ነው በጣም ብዙ አይነት ፎርሜሽን ያለው እንደ ቪ ሼፕ ፎርሜሽን ያላቸው ላይቶች ኮኦርዲኔትድ በሆነ መንገድ ሲንሳፈፉ በከተማይቱ ላይ ታይተዋል እና ቪ ሼፕ የሆነ ቅርጽ ያለው ኦብጀክት ማለት ነው ከተወሰነ ጊዜ በኋላ ዲስፒር አድርገዋል ማለት ድምጽም የላቸውም ሲንሳፈፉ ብቻ የሚታዩ በ1942 ደግሞ በ3ኛ ደረጃ ላይ የታየው the battle of los angeles ይሄ እንዲሁም ስሙ ራሱ የተሰጠው የሎስ አንጀለሱ ፍልሚያ እንደማለት ነው እንደዚሁ በአየር ላይ በሎስ አንጀለስ ከተማ አየር ላይ በ1942 ከፍተኛ ጨረር ያለው ኦብጀክት ሲንሳፈፍ ይታያል ማለት ነው በዚህ ጊዜ ላይ የሚሊተሪ ተቋም በዛ ያለው አታክ የአንቲ ኤርክራፍት የላንች ሼሎችን ወደዛ ኦብጀክት በጣም በብዛት በማስወንጨፍ አታክ ለማድረግ ይሞከራል ያ ኦብጀክት ምንም ነገር አልሆነም ምንም የተፈጠረ ነገር አልተንቀሳቀሰም እና 1400 ያህል ሚሳይሎችን አስወንጭፈው ኦብጀክቱ ምንም ነገር ሳይጎዳ ወይ ሳይወድቅ ግን በኋላ ላይ ራሱ ዲስፒር ያደረገበት ደግሞ ሁኔታ በታሪክ ተመዝግቦ ይገኛል በሁለተኛ ደረጃ ላይ የሚገኘው በጣም ትልቅ ክስተት ነው ተብሎ ከሚታዩት ውስጥ በዩኤፍኦ ዙሪያ ማለት ነው በፊኒክስ አሪዞና ፊኒክስ የሚባል ከተማ በአሪዞና ስቴት ውስጥ በ1997 ቀረብ ያለ ጊዜ ነው የታየው ክስተት ነው ይሄኛው በጣም እንግዲህ ከታዩት እይታዎች ሁሉ የጎላ ቦታ ነው ስለተባለም ነው ሁለተኛ ደረጃ ላይ የተቀመጠው ምክንያቱም
ከአንድ ሰው በላይ ነው ይሄንን ነገር አየን ብሎ የመሰከረው ማለት ነው። ስለዚህ ብዙ ሰዎች የሰጡት ምስክርነት እዛ ሰማይ ላይ የታየው ነገር አንድ አይነት ምስክርነት ስለሰጡ ይሄ ሞር ላይክሊ የሆነ ክስተት ነው ተብሎ ነው የተነገረው የተመዘገበው በታሪክ ማለት ነው። እና እነዚህ ብዙዎች ሰዎች የመሰከሩ ነገር ምንድነው በጣም ተከታታይ የተሆኑ ላይቶች እንደዚሁ አሁንም በትራያንግል ሼፕ ኦብጀክት በሚመስል ሁኔታ በከተማይቱ ላይ ጸጥታ ባለበት ሁኔታ ምንም ድምጽ የሞተር ድምጽ በሚመስል በማያሰማበት ሁኔታ ተንሳፈው ከዛ በኋላ ከተወሰነ ጊዜ በኋላ ምንም ሳይታወቅ ወዲያው ደግሞ ዲስፒር ሲያደርጉ የታየበትን ሁኔታ እነዚህ ምስክሮች እንግዲህ በታሪክ ላይ ያስመዝግበዋል ማለት ነው። በአንደኛ ደረጃ ላይ ተመዝግበው የሚታየው ነው በ1998 የተከሰተ ሁኔታ ነው። the black night የሚባል በኤሊየኖች የተሰራ ከሌላ ዓለም መጥተው ምድርን ለመሰለል የተሰራ የምድርን ኦርቢት የሚሽከረከር ሳተላይት ነው። ይሄ ደግሞ የተሰራው ተብሎ የተገመተው እንዴት እዛ መላምት ላይ እንደመጡ የታወቀ ነገር ባይኖርም 13000 ዓመት ያለው ሳተላይት ነው ምድርን እንግዲህ ሲሽከረከር በእነዚሁ በኤሊየኖች አማካኝነት እየታዘዘ ማለት ነው ተብሎ የተነገረውና በ1998 ዓመተ ምህረት ለመጀመሪያ ጊዜ በኦርቢትን ሲሽከረከር ፎቶ የተነሳው ማለት ነው። እንግዲህ እነዚህ 10 ክስተቶች ከብዙ ሺዎች ከተካልኳችሁ ውስጥ 10ዎቹ በጣም የጎላ ተብሎ የተመዘገቡትን ነው ለማስቀመጥ የሞከርኩት። ይሄ ሁሉ እንግዲህ በዚህ ሁኔታ ላይ እያለ አሁንም የሚሰጠው ኤክስፕላኔሽን በሪሰርቸሮች የተለየ ሁኔታ ነው ያለው። ይሄውም ማለት ሰዎች አየን የሚሉት ነገር የተለያዩ ምክንያቶች ይኖሩታል። የሰዎች የማይንዳቸው ፈቲግ መሆን፣ ሌላ ነገር ማሰብ ወይ ደግሞ የኦፕቲካል ኢሉዥን ይሄ ሌላ ጨረር ሲያዩ ወይም ደግሞ የኮሜት ባለ ጭራ ኮከብ ሲያዩ በጣም በከፍተኛ ፍጥነት የሄደ ጀት ከኋላ ጥሎ የሚያልፈውን ቅርጽ ሲያዩ ፎግ በደመና ደግሞ ከደመና ጋር በተያያዘ ፀሐይ ደመና ላይ ሲያንጸባርቅ ከሚመጣ ብርሃን የተነሳ ያን የሚመስል ኢሉሚኔሽን ወይ ደግሞ ማንጸባረቅ ይፈጥራል ብለው ሳይንቲስቶች የሚሰጡት ምክንያቶች በጣም ብዙ ናቸው። ኢንስቴድ ኦፍ ሴይንግ እነዚህ በእርግጥም አንዲፋይንድ ፍላይንግ ኦብጀክቶች ናቸው ብሎ ከማለት ምክንያቱም ተጨባጭ ኤቪደንስ አሁንም የለም። ምክንያቱም እነሱን ይዞ ካፕቸር አድርጎ የተመዘገበ እንደተመዘገበ ታሪክ የለም። ይታያሉ ከዛ ዲስፒር ያደርጋሉ ስለተባለ ማለት ነው። ስለዚህ ቲፒካሊ ብለው የሚደረጉት የሚወቀሱት ምስክሮቹ ናቸው ማለት ነው። ምስክሮቹ ወይ ምንድነው የሚባለው ወይ የስሊፕ ዲፕራይቭድ ሆነው እንቅልፍ ጦት ይዟቸው ወይ ደግሞ ምንድነው ሃሉሲኔት ሲያደርጉ የቀን ቅዠት እንደሚባለው ሲያደርጉ ያሰቡት ነገር ነው የሚሉት። ግን ብዙዎቹ የፎቶ መረጃዎቹንም ደግሞ የሚናገሩት ያው እንግዲህ በአየር ላይ የሚታዩ የተለያዩ ኦፕቲካል ኢሉዥኖች የፈጠረው ቅርጽ የሚመስል ነገር ነው ብለው ነው የሚያስቡት እንግዲህ ማለት ነው። ተመራማሪዎች ተጨባጭ መረጃ ስላላገኙ ማለት ነው። ስለዚህ እንዳልኳችሁ የአይን እይታዎቹ በተመራማሪዎች በእንደዚህ አይነት መንገድ በብዙ ጊዜ ውድቅ ይደረጋሉ። በፎቶ ላይ ደግሞ ካፕቸር የተደረጉትም እንዳልኳችሁ የኦፕቲካል ኢሉዥን ኢፌክት ሊሆን ይችላል። ካሜራው ካፕቸር ሲያደርገው የተፈጠረ ቅርጽ የሚመስል ነገር ሊሆን ይችላል ብለው ወደዛ ድምዳሜ እንዲደርሱ ያደርጋቸዋል። ሶስተኛው ደግሞ ያው ዩኤፍኦዎች ካፕቸር የተደረጉበት ተብሎ የተነገረው መንገድ የራዳር ዲቴክሽኑ ነው። ለሱም ደግሞ ተመራማሪዎች የሚሉት አሁንም ያ በኮንክሉሲቭሊ ደግሞ እርግጠኛ ሆኖ ስለነሱ መናገር አይቻልም። የራዳር ዲቴክሽን እንደዚህ ግዑዝ የሆነ ፍጥረት አንዲፋይንድ ኦብጀክትን ከኮከቦች ሚቲዮር የሚባሉት አንዳንድ እየተወነጨፉ በጣም በአይን እንኳን የሚታዩ በጣም በከፍተኛ ፍጥነት የሚሄዱ ኮከቦች አሉ የሚከሰቱ ከሱ ለይቶ ራዳሩ መናገር ስለማይችል ያ ራዳር እንደዛ አይነት ነገር ዲቴክት ሲያደርግ ዩኤፍኦ ይሁን ወይም ደግሞ የሚቲዮር ትሬልስ ወይ የነዚህ ሚቲዮሮች ጥለውት የሚያልፉት ምንድነው ትሬልስ ወይም ደግሞ ምልክቶች ይሁኑ ስለማይታወቅ ወይ ደግሞ የጋዝ ወይ ደግሞ የሬን ሪአክሽን የተርማል ከሙቀት ጋር የተያዙ ሪአክሽኖችን ለይቶ ስለማቅራዳሩ ዩኤፍኦዎች ናቸው ብሎ መናገር አይቻልም። ራዳሩ ዲቴክት ያደርጋቸውንም ሲግናሎች ብለው ያንንም ደግሞ የማጣጣሉ ሁኔታ ላይ ነው እንግዲህ የሚገኙት ማለት ነው። ከዚህም በተጨማሪ አንዳንዱ ደግሞ ወደሚቀጥለው ሲያልፍ ይሄን ብዙዎቻችሁ በሳይንስ ፊክሽን ሙቪ ላይ ታችሁ ሊሆን ይችላል የኤሊየን አብዳክሽን ወይም ደግሞ በኤሊየኖች ታግተናል ወይም ተይዘን ተወስደን ነበር የሚሉ ሰዎችም አሉ። አይተናል ከሚለውም አልፈው በቤቴ ቁጭ ብዬ ያለው ወይ ተኝቼ ያለው ኤሊየኖች መጥተው ዲስክ የሚመስል ነገር በላይ አድርገው ወደ እነሱ ሳክ አድርገውኝ ወስደውኝ አብዳክት አድርገውኝ መልሰውኛል ደግሞ ብለው የተናገሩ ሰዎች አሉ። ይሄም በጣም በተመራማሪዎች ዘንድ ውድቅ ሆኖ ነው የተገኘው። በብዙ ሙቪዎች ላይ ስለ ኤሊየን አብዳክሽን ብዙ አይነት ሙቪዎች ተሰርተዋል ማለት ነው። እነዚህ በአሁኑም የሚገናኙት እንግዲህ ከስሊፕ ዲፕሪቬሽን ስሊፕ ፓራሊሲስ ወይ ከቀን ቅዠት ጋር ነው ሳይንቲስቶቹ ይሄን ማመሳሰል የፈለጉት ኢንስቴድ ኦፍ የሰዎችን ምስክርነት ከማመን ማለት ነው። ከዚሁ ጋር በተያያዘ እንግዲህ ስለ ኤሊየኖች ወይ ስለ ዩኤፍኦዎች እንግዲህ መናገር የምንችለው ይሄን ያለው ታሪክ ካስቀመጠልንም አንፃር እንግዲህ ካለው መረጃ አንፃር ማለት ነው። አትሊስት ያው ዩኤፍኦ ሲባል ብዙ ጊዜ ሰምተናል።
ትንሽ ታሪካዊ አመጣጡ ነው ሞር ልናገር የፈለኩትና እንግዲህ የተወሰነ ነገር ተጨባጭ ነገር እንዳገኛችሁ ተስፋ አደርጋለሁ። ዩኤፍኦዎች ሲነሱ ግን ብዙ ጊዜ ደግሞ ቤርሙዳ ትራያንግል ደግሞ ይነሳል። ቤርሙዳ ትራያንግል ምንድን ነው? ቤርሙዳ ትራያንግል ቤዚክሊ በአትላንቲክ ኦሽን ያለ የሆነ የተሰጠው ክልል አለ። ቤርሙዳ የተባለበት ትራያንግል የተባለበት ምክንያት የትራያንግል ቅርጽ ስላለው ነው። ቅርጹ ምንድነው? ቤርሙዳ የምትባል አይላንድ አለች። በዚህ ጋር ደግሞ ከማያሚ ፍሎሪዳ ውሃ ጥግን ያለችው፣ በዚህ ጋር ደግሞ ፖርቶሪኮ የምትባል ደግሞ ሌላ አይላንድ አለች። ስለዚህ እነሱ እንደ ስታሰምሩት የትራያንግል ቅርጽ ያለው የዛ ቅርጽ እዛ ትራያንግል ቅርጽ ውስጥ ያለው ውሃ ነው እንግዲህ ሚስጥራዊ ነው ተብሎ የሚታወቀው። ምክንያቱም መርከቦችን አስምጠዋል። አውሮፕላኖች ልክ በሱ ትይዩ በአየር ላይ በሚበሩ ጊዜ ሳክ ተደርገው ወይ ደግሞ ተውጠው እዛ ቀርተዋል። ባለጀልባዎች በዛ ላይ በሚሄዱ ጊዜ በጣም ሰፊ የውሃ ክፍል ነው የምነግራችሁ። ይሄ እንግዲህ ከፍተኛ የሆነ ብዙ የውሃ ክፍል ነው የምነግራችሁ እና ተደርገዋል የሚሉ እንግዲህ እይታዎች አሉ። ይሄውም ነገር ደግሞ በአጋጣሚ ሆኖ ተያይዞ ያለው የዩኤፍኦዎች ወሬ በጣም ተጋኖ በሚወራበት ጊዜ ነው የቤርሙዳ ትራያንግልም ወሬ የሚወራ የነበረው። ምክንያቱም በአሁኑ ሰዓት በቤርሙዳ ትራያንግል ዙሪያ ላይ ምንም የተለየ ክስተት ወይ ደግሞ መርከቦች ሲጠፉ ወይ አውሮፕላኖች በዛ ላይ ተውጠው ሲቀሩ የሚታይ ነገር የለም። መርከቦች በዛ ቦታ ላይ ይንቀሳቀሳሉ። ብዙ ነገሮች አሉ እና ያ ነገር አሁን በአሁን ሰዓት ላይ አይወራም። ግን በወቅቱ በ50ዎቹ እና በ60ዎቹ ምስክርነት ብዙ ነገሮች ተወርተዋል። 5 ኤርክራፍቶች በቤርሙዳ ትራያንግል ላይ በሚበሩ ጊዜ ተውጠው ቀርተዋል የሚሉ ምስክርነቶች አሉ። ይሄ ነገር ግን ተደረገ ተብሎ የተባለው ከ1945 እስከ 1965 ባሉት ምስክርነቶች ነው። እንዲሁም 8 ሺፖች መጠነኛና ትልቅ ቅርጽ ያላቸው ሺፖች ከ1800 በጣም ሩቅ ነው እንግዲህ እስከ 1963 ዓ.ም 8 ያህል የሺፖች በዛ ውስጥ ውጠው ቀርተዋል። ይሄ ነገር እውነት ከሆነ ያ ቦታ ዴንጀረስ ከሆነ አሁን ላይ በ20ኛው ክፍለ ዘመን በ2000ዎቹ ዓመት በ90ዎቹ ለምን አልተፈጠረም የሚለው የብዙዎችን ነገር ጥርጣሬ ውስጥ እንዲገቡ በተለይ ስለ ቤርሙዳ ትራያንግል ምክንያት ሆኗቸዋል። ምክንያቱም በአሁኑ ሰዓት ስለዚህ ነገር አንሰማም ማለት ነው። ስለዚህ ቤርሙዳ ትራያንግል is definitely ውሸት ነው ብሎ የአሜሪካ መንግስት ተቋም ይሄንን ነገር ደግሞ ይፋ አድርጓል በቅርብ። እንዲሁም በዚህ ዓመት በመጀመሪያ ላይ እንዲሁም ኮንክሉሲቭ የሆነ ድምዳሜ ሰጥቷል። ቤርሙዳ ትራያንግል የሚባል እንደዚህ ኃይለኛ የሆነ ማግኔቲክ እንትን ያለው ወደ ውሃ ውስጥ ጨምቆ የሚያስቀር ነገር የለም ሲል ተናግሯል ማለት ነው። አሁንም የቤርሙዳ ትራያንግል ክስተት ብዙዎቹ እንደሚሉት ዩኤፍኦዎች ቤዝ ያደረጉበት ወደ ምድር ሲመጡ ከዛ ውቅያኖስ ስር ቤዝ አድርገው ኦብጀክቶቻቸውን እዛ አድርገው አብዳክት የሚያደርጉ ከሆነ ሰዎችን እዛ ቤዝ ያደረጉበት ስለሆነና የነሱ ኦብጀክቶች በጣም ኃይለኛ የሆነ ማግኔቲክ ፓወር ስላለው እነሱ ናቸው መርከቦቹን ፕሌኖቹን እዛ ውስጥ ከውቅያኖስ ስር ሆነው አፍነው የሚያስቀሩት የሚባል መላምት አለ። ይሄ መላምት በፍጹም ሳይንቲፊክ ከሆነ ኤቪደንስ እና እውነታ የራቀ ስለሆነ በወቅቱ ከዩኤፍኦዎች ጋር ተወርቶ በዛው ቀርቷል ማለት ነው። ስለዚህ ስለ ቤርሙዳ ትራያንግል እንግዲህ የነገርኳችሁ ነገሮች እነዚህ ናቸው። የውሃ ክፍል ነው በቤርሙዳ አይላንድ፣ በፖርቶሪኮ አይላንድ እና በማያሚ መስመር ተሰምሮለት በዛው ውሃ ውስጥ ያለ በስር ያለ ማግኔቲካል ልዩ የሆነ ፎርስ ነው ተብሎ ነበር የሚታሰበው እና ይሄ ነገር ግን በአሁን በተለይ በእኛ ዘመን ባለንበት ሁኔታ ላይ የተለየ ያደረሰው አደጋ ወይም ክስተት የለም። ስለዚህ በወቅቱ የተወራው ነገር ብዙም ተጨባጭነት አለው ተብሎ አልተወሰደም ማለት ነው በባለሙያዎች ዘንድ። ተመልካቾቻችን እንግዲህ ለዛሬ ስለ ዩኤፍኦስ ወይም አንዲፋይንድ ፍላይንግ ኦብጀክትስ እና ስለ ቤርሙዳ ትራያንግል አጠር ባለ ሁኔታ ብዙዎቻችሁ ይሄ ቶፒክ ይዳሰስ ብላችሁ ጠየቃችሁ። እንግዲህ በአጭሩ ይሄንን የመሰለ ፕሮግራም አዘጋጅቻለሁ። ስለ ቤርሙዳ ትራያንግል እና ስለ ዩኤፍኦስ ብዙ ዶክመንተሪዎች፣ ፊልሞች፣ መረጃዎች ብዙ አሉና እነሱን ሞር ሪፈር ማድረግ ከፈለጋችሁ ብዙ የእያንዳንዶቹ ምስክርነቶች ኢንተርቪው የተደረጉበት ሁኔታ አለ። ግን በአጠቃላይ ታሪካዊ አመጣጡና ጭብጡ ይሄን ይመስላል። ስለዚህ እንግዲህ ድምዳሜውን እናንተ እንድትወስዱ ለእናንተ ተዋለው አሉ የሉም የሚለውን ለእናንተ ያንን ውሳኔ ተዋለው ማለት ነው። እንግዲህ የመጀመሪያው የሲዝን 6 የመጀመሪያው ፕሮግራሜ ይሄንን ይመስል ነበር። በሚቀጥለው ሳምንት ደግሞ በአዲስ ርዕስ ደግሞ በድጋሚ ጠብቃችኋለሁ። አስተያየቶቻችሁን እንድትጽፉልኝ አሁንም አበረታታለሁ። በዚህ ምክንያት ነው እንግዲህ ማሻሻል የምችለው ፕሮግራሜን። ስለዚህ በኢሜል በፌስቡክ ኦፊሻል ፔጅ ላይ በስክሪን ላይ ተጽፏል። በዚያ ታገኛላችሁ። ኢንባክስ ብታደርጉኝ ለመመለስ ጥረት አደርጋለሁ። ፔጅን ደግሞ ላይክ ብታደርጉ በዛ ላይ መጽፋቸውን አጫጭር የሆኑ የቴክኖሎጂ ስታተሶችን መከታተል ትችላላችሁ። ሳምንት በሌላ ፕሮግራም እስከማገኛችሁ ቸር ቆይታ።